ብዝሃ ማንነታችን አንፃር ይገባናል አለን እቻ ሀገር የጋራ ሀገራችን ናት የጋራ ቤታችን ነን ብለን ስላምን ሳንነጋገር ሁላችንም በግል ፍላጎታችን ስንል ሀገርን መበተን ሀገርን ማፍረስ ሀገርን መጎተት ነው የሚሆነው። ለዚህ ምን ያስፈልጋል? እንደዚህ አይነት ሀገር ውስጥ እንግዲህ እዚች ሀገር ላይ በጋራ በዚህ አይነት ብዝሃ ማንነት ውስጥ እንድንፈጠር የተወሰነብን ህዝቦች ነው መርጠን የመጣ ነው አይደለም። ፈጣሪ እዚች ሀገር ላይ አስቀይተናል። እኔ አንተን ተቀብዬ አንተን ተቀብሎ መኖር በጋራ ያሉን ነገሮች ሁሉ መጋራት አማራጭ የሌለው መፍትሄያችን ነው። ይሄን ለማድረግ ደግሞ ተነጋግረን ተዋውቀን ለዛ ጉዳዮቹን ለማስሄድ የምንሄድባቸው ምዕራፎች መወሰን ያስፈልገናል። ለዚህ ትልቅ የሆነ የታሪክ ማካፈያ ስርዓት ነው። ትልቅ የታሪክ ምዕራፍ ነው ብያምናለሁ በዚች ሀገር ታሪክ ውስጥ። እንግዲህ ሀገራችን ኢትዮጵያ ለብዙ ዓመታት ያው ብዙ አይነት ችግሮችን ተጋፍጣ ለዚህ ደርሳለች። ያን ችግር ለመቅረፍ ይሄ ምክክር ኮሚሽኑ ያመጣው አካሄድ እጅግ በጣም ጠቃሚ ነው ብዬ አስባለሁ። ምክንያቱም ከዚህ በፊት በነበሩት በተለያዩ ምክንያቶች ሀገራችን ውስጥ ግጭት እንደነበረ ይታወቃል። ያን ግጭት ለማስቀረት ደግሞ በሀገራችን ታሪክ ለመጀመሪያ ጊዜ እየተካሄደ ያለው ምክክር ሁሉንም አካታች ያደረገ እንደው የሀሳብ የበላይነት የሚከበርበት ምክንያቱም አንዱ አንዱን ያከበረ ሀሳቡን በነጻነት የሚያቀርብበት ሂደት ያየን ያለንበት ነው። ሰላሟ የተረጋገጠች በቃ ያደገች የለማች ህዝቦቿ በጋራ በፍቅር የሚኖሩባትን ኢትዮጵያ ይጠብቃሉ። ኢትዮጵያ እንደ ኢትዮጵያ በአንድነት ኢትዮጵያዊ አንድነታችንን ይዘን የምንቀጥልበት ሁኔታ ይፈጠራል ብዬ ነው እኔ ማስበው። ይሄን ስል ደግሞ የሀሳብ ልዩነቶች የሉም ማለት አይደለም። የሀሳብ ልዩነቶች ይኖራሉ። ነገር ግን ደግሞ የሚያግባባን ነገሮች ደግሞ በርካታ ናቸው። የሚያግባባን ነገሮች ደግሞ አንድነታችን ላይ የተሻለ ነገር ይፈጥራል ብዬ ምክክሩ በጣም ስኬታማ በሆነ ሁኔታ ይቀጥላል ብዬ ነው ማስበው። ምክክሩ ሁሉንም ያካተተና አሳታፊ ነው። በምክክር ሂደታችንም ሁሉንም እኩል በሚገባው መልኩ ያካተተና ሁሉንም ኢንክሉድ አድርጎ አካቶ እየተካሄደ ያለ ውይይት ነው። በጣም ወሳኝ ምዕራፍ ላይ የደረሰ ውይይት ነው። ከውይይቱ እንደምናየው ያው የሚያጠግብ እንጀራ ከመጣዱ ያስታውቃል እንደሚባለው ውይይታችን እየጎለበተና እያደገ የመጣ ውይይት በመሆኑ አንፃር ጥሩ ፍሬ እያፈራ ነው የመጣው። በ10 ላይ በመግባባት የተጀመረው ውይይት በ50 ላይ ጥሩ ፍሬን አሳይቷል። በ250 ላይም በጣም የተሻለ ውጤትን አሳይቷል። በ500 ላይ ውይይታችንን ለማየት ሞክረናል። የሁሉም ሐሳብ የተካተተበት የነገዋን ኢትዮጵያ በመልካም አድርጎ ሊገነባ የሚችል ሐሳብ የተቃኘበትና ጥሩ ፍሬ የሚታይበት ውይይት ነው። ጥሩም ውጤት ያመጣል ብለን እናስባለን። ከሁኔታውም እንደምናየው የተሻለች ኢትዮጵያን የተሻገረች ሀገርን ሊገነባ የሚችል ሐሳብ ነው የመነጨበት። ሂደቱ በጣም ጥሩ ነው። ሁሉን ያካተተ ነው። ሐሳቦችን በነጻነት የምትናገርበት ነው። ያው ጤናማ ነገሮች አሉ። እንግዲህ ከሰማይ በታች ከምድር በላይ የተባለውን ሐሳብ ሰው በነጻነት የሚናገርበት ቦታ ነው። ሂደቱ በጣም የተሻለ አካሄድ አለበት። መመካከሩ እኔ በግሌ በጣም ደስ ይለኛል። በምክክሩ ውጤት ይመጣል የሚል እምነት አለኝ። ሁሉም ሰው የመሰለውን ተናግሯል። በሚፈልገው ቋንቋ በሚፈልገው አይነት ስሜቱን የህዝቡን አጀንዳ የህዝቡን ሐሳብ በሚፈልገው 10 ላይ ውይይት ተደርጓል። ያ ደግሞ ከፍ ሲል በ50 በተመሳሳይ በዛ ልክ መግባባት ላይ የተቻለበት ነው። ቀጥሎ ወደ 250 ሲያድግ እስከ 500 በዛ ልክ ነው። ሁሉም ሰው የተሳተፈበት ሁሉም ሰው ድምጹን ያሳተፈበት የሁሉም ሐሳብ የሁሉም ጥያቄ የሁሉም አጀንዳ በቃለ ጉባኤ የተያዘበትና ለመንግስት ሊተላለፍ ዝግጁ በሆነበት አጋጣሚ ላይ ደረስነው።